ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በሱዳን ሆስፒታል ላይ በተፈጸመ የድሮን ጥቃት 64 ሰዎች መገደላቸውን የዓለም ጤና ድርጅት አስታወቀ። በሱዳን ኤልዳይን የማስተማሪያ ሆስፒታል ላይ በተፈጸመ የድሮን ጥቃት 13 ሕፃናት፣ 2 ነርሶች እና 1 ዶክተር ጨምሮ 64 ሰዎች ሲገደሉ 89 ሰዎች መቁሰላቸውን የዓለም የጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም ገለጹ። የሱዳን ጦር አርብ በሀገሪቱ ምዕራባዊ ክፍል ውስጥ በምትገኘውና በተቀናቃኙ ፈጥኖ ደራሽ ኃይሉ በተያዘችው ከተማ ውስጥ ትልቅ ሆስፒታል ላይ ጥቃት ፈጽሟል መባሉ አስተባብሏል። ዶክተር ቴድሮስ በኤክስ ገጻቸው ባሰፈሩት መልእክት በቂ ደም ፈሷል ያሉ ሲሆን ሁሉም ወገኖች ከ3 ዓመት ገደማ በፊት የተጀመረውን ግጭት እንዲያቆሙም አሳስበዋል። አርኤስኤፍ እንደሚገልጸውም በምስራቅ ዳርፉር ግዛት ዋና ከተማ ኤልዳይን በሚገኘው ሆስፒታል በድሮን የተመቱ ሙስሊሞች የኢድ በዓልን ባከበሩበት ዕለት ነው። ሱዳን በአውሮፓውያኑ ሚያዝያ 2023 ወደ እርስ በርስ ጦርነት የገባችው በወታደራዊ ኃይልና በአርኤስኤፍ መካከል በተፈጠረው የሥልጣን የበላይነት የመያዝ ሽኩቻ ነው። ሁለቱም ቡድኖች በ2021 መፈንቅለ መንግስት በጋራ ወደ ሥልጣን መምጣታቸው ይታወሳል። በግጭቱ ምክንያት ከ150 ሺህ በላይ ሰዎች ሞተዋል። ከ12 ሚሊዮን በላይ የሚሆኑ ሰዎች ደግሞ ከቤታቸው ተፈናቅለዋል። ኤልዳይ የማስተማሪያ ሆስፒታል አርብ ምሽት ጥቃቱ በኋላ ከአሁኑ ከስራ ውጭ መሆኑን የገለጹት ዶክተር ቴድሮስ ተፋላሚ ኃይሎች የሕክምና ተቋማትን በተደጋጋሚ ኢላማ ማድረጋቸውን አውግዘዋል። ዶክተር ቴድሮስ አርብ ምሽት የተፈጸመውን ጥቃት ጨምሮ ለ3 ዓመታት ያህል በቆየው ግጭት ውስጥም በጤና ተቋማት ላይ በደረሱ 213 ጥቃቶች 2036 ሰዎች መሞታቸውን የዓለም ጤና ድርጅት አረጋግጧል ብለዋል። በሱዳን የተከሰተውን ግጭት በማርገብ የሲቪሎች የጤና ባለሙያዎችና የሰብአዊ መብቶች ለመጠበቅ ጊዜው ደርሷል ሲሉም ጥሪ አቅርበዋል። የጤና ተቋማት በፍጹም ኢላማ መሆን የለባቸውም፣ ሰላም ምርጡ መድኃኒት ነው። አርኤስኤፍ ባወጣው መግለጫ ጥቃቱ የሆስፒታሉን የላይኛው ክፍል ሙሉ በሙሉ እንዳወደመና በድንገተኛ ክፍል ላይ ከፍተኛ ጉዳት እንዳደረሰ ገልጿል። ወሳኝ የሕክምና መሳሪያዎችም አውድሟል ብሏል። የሱዳን ጦር በበኩሉ ባወጣው መግለጫ ከጥቃቱ ጀርባ አለ በሚል በቀረበበት ክስ እንደተገረመ ገልጿል። ጦሩ ዓለም አቀፍ ደንቦችና ሕጎችን እንደሚያከብርም አክሏል። የአደጋ ጊዜ ጠበቆች ቡድን ገለልተኛና ግልጽ ምርመራ እንዲያደርግና ተጠያቂዎች ለፍርድ እንዲቀርቡም ጥሪ አቅርበዋል። በጦርነቱ ወቅት በጦርና በአርኤስኤፍ የተፈጸሙ ወንጀሎች የሚመዘግበው የአካባቢው የመብት ተሟጋች ድርጅት በኤልዳይን የሚገኘው ሆስፒታል ለከተማዋና ለአካባቢ መንደሮች ለሚገኙ በሺዎች ለሚቆጠሩ ሲቪሎች ወሳኝ የጤና ተቋም እንደነበረም ገልጿል። ምስራቅ ዳርፉር የኮርዶፋንን ክልል የሚዋሰን ሲሆን በጦርነት ውስጥ አዲስ ግንባር ከመሆን ባለፈ በየቀኑ በሚባል ደረጃ የድሮን ጥቃቶች ይፈጸማሉ። አካባቢው በአርኤስኤፍ ቁጥጥር ስር የሚገኘው የምዕራብ ዳርፉር ክልልን በሀገሪቱ ጦር ስር ከምትገኘው ከዋና ከተማዋ ካርቱም ጋር የሚያገናኝ ዋና መስመር ነው። በአሜሪካ መሪነት የሰላም ጥረቶች ቢደረጉም ጦርነቱን ለማስቆም አልተቻለም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።